ሜርሲ የቀለሜ ደቀ መዝሙር ዮኒ ማኛ ኤኒ ዴይ አንቺ ቤት ልምጣ፣ መረጃውን ይዘሽ ነኝ። መረጃውን ይዘሽ ኦርቶዶክስ ስራጣ ስደብልኝ ገንዘብ ልክፈል አለች። የሚደንቅ ነው፣ የሚደንቅ ነው። ቤተሰብ አንተ ኮሜዲያን እሸቱ ሀናን ደውላ አውርተ እህቴ ምንድነው የተፈጠረው ብትላት ኖሮ ይሻል ነበር። እንዲህ ብጭቅጭቅ እንዲያደርጓት እንዲሰድቧት ያደረገው አንተ ነህ። እውነቴን ነው። እውነተኛ ንስሐ ከሆነ የምትፈልገው ስለ እህቴ ይቅርታ ጠይቅ። እውነተኛ ንስሐ ከሆነ የምትፈልገው ለቤተ ክርስቲያን ተቆርቁረ ከሆነ እህታችን ሀናን ወይም ባምቢን ይቅርታ ጠይቃት። ምንም አላረገችም፣ ምንም አልበደለችም። በደሏ ለቤተ ክርስቲያን ምን ገንዘብ እንዲዋጣ አደርጋለሁ ስላለች በደሏ እሱ ነው። አያችሁ፣ የክፋት ጥግ እንደዚህ ነው። የቤተ ክርስቲያን ሁሉም ተቆርቋሪ፣ ሁሉም የቤተ ክርስቲያን ተቆርቋሪ መሆን አለበት። ከአስከፈ ነው ማውራችሁ ና በጣም በጣም ክፉ ሰዎች እኔ አይቻለሁ። መሰነጣጠቁ እንዳይኖር ኦርቶዶክስ ተዋህዶ እንደ ሌሎቹ 44,000 ትንንሽ እንዳትሆኝ ይፈራሉ። እንደዚህ ከተጀመረ አንተ ያጣተኛ ነህ ዘርበል ከዛ፣ አንተ እንደዚህ ነህ ዘርበል ከዛ የሚባል ከሆነ ሰዎች ከቤታቸው ይወጣሉ። ተግባባን? ለቤተ ክርስቲያን እርዳታ መጠየቅ ወንጀል ነው። እኔ ኃጢአተኛ ነኝ መጠየቅ አልችልም። ይሄ ዘመን ላይ ነው የደረሰው። እኔ ኃጢአተኛ ነኝ በሰው ዘንድ ተፈርዶብኛል፣ ስለዚህ ለቤተ ክርስቲያን ማንኛውንም እርዳታ መጠየቅ አልችልም። እንደዛ ነው ነገሩ። እንደዛ ነው የምታስቡት። እንደዛ ነው ወይስ ማንኛውም ኦርቶዶክሳዊ የሆነ ሰው ማንኛውም ኦርቶዶክሳዊ ቤተክርስቲያንን ለማገዝ ቢመጣ ምንድነው መደረግ ያለበት? ማገዝ ነው? ኖ ኖ ኖ ኖ ኖ። አንቺ ታሰድቢያለሽ ቤተክርስቲያን፣ አንተ ታሰድባለህ ቤተክርስቲያን አትመጣ አይባልም። በሌላ ልትል ትችላለህ። በእግዚአብሔር ቤት ግን ሁላችንም የክርስቶስ ልጆች ነን። ስለዚህ እንደዛ አይነት ነገር ባይደረግ ጥሩ ነው ብዬ አስባለሁ። ጥሩ ነው ብዬ አስባለሁ። ማንም ማለት አይችልም። የሁላችን ከነ ድክመታችን የሁላችንም ነው ቤተክርስቲያን። ያ ትክክል። ምንድነው? አይ ይሄ በአዲስ አካውንት መጣችሁ የማይረባ ፖለቲካ ልትሰሩ የምትፈልጉ ኖ ድርጅት የእናንተ እንጂ ኦርቶዶክስ ድርጅት አይደለችም። ኦርቶዶክስ ሃይማኖት ናት። የባቢሎን አይደለችም። ኦርቶዶክስ ትርጉሙ ራሱ ኦርቶዶክስ ማለት ቀጥተኛ ትክክለኛ ማለት ነው። ሉክዳፕ ከስሙ ነው የሚጀምረው። ትክክለኛ ቀጥተኛ ማለት ነው። ኦርቶዶክስ ማለት ትርጉሙ ራሱ ሲጀምር የስህተት መንገድ አይደለም። ትክክለኛ ቀጥተኛ ማለት ነው። ኦርቶዶክስ ከስሙ ብትጀምር ከትክክል እንደተጀመረ በዛ ታውቃለህ። ከስሙ ብትጀምር መናደድ ትችላለህ፣ መብሸቅ ትችላለህ፣ ማበድ ትችላለህ። እውነቱን መደበቅ አይቻልም። አንዳንድ ሳያነቡ ዝም ብሎ የሚቀበጣጠሩ ጥምጣም አድርገው ሰዎች ሊኖሩ ይችላሉ። የሚያውቁ የበሰሉት ጋር ስትሄድ ግን በጥበብ የመጣ የሐዋርያቶች ቅብብሎች ያሉባት ማንነት ያለባት። ለዚህ ነው ስንጥቅጥቋ ያልወጣው። ስንጥቅጥቋ ሊወጣ ያልቻለበት ትልቁ ሪዝኗም ያ ነው። ስለዚህ ኃጢአተኛ እንጂ ወደ እግዚአብሔር ቤት የሚሄደው ጻድቅ አይደለም። ኃጢአተኛ እንጂ እግዚአብሔር ቤት መሄድ ያለበት ጻድቅ አይደለም። ጻድቅ ምን ያደርጋል? ጻድቋል ምን ያደርግለታል? ቤቱ ፈታ አይልም። ኃጢአተኛ ነው።
ተግባባል? አዎ ከእናንተ መካከል ንጹሕ የሆነ ይውገራት ነው ያለው። ንጹሕ ከሆንክ በደንብ አድርገህ ባምቢን እጥብ አድርገህ አስጣልኝ። ንጹሕ ከሆንክ በቤተ ክርስቲያን ጉዳይ ባምቢን አጥቤ አሰጣለሁ ማለት የሚችል ሰው ካለ ንጹሕ የሆነ ሰው ያስጣት በደንብ። እኔ ግን በማንኛውም ሰው ማንም በቤተ ክርስቲያን ጉዳይ ላግዝ ላለ ሰው ተባረኩ ከማለት ውጭ እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ ከማለት ውጭ ምንም አይነት ትችት አላቀርብም። ምንም ትምህርቱም እንደዛ ስለማይል ትምህርቱ አይል የትኛውም ትምህርት ኃጢአተኛ ወደ ቤተ ክርስቲያን አይግባ አይል። ኃጢአተኛ ነው የሚገባው ኃጢአቱን ለማጠብ ንስሐ ለመግባት ከፈጣሪው ጋር ለመገናኘት ብሉቱዝ ነው ኮኔክት የምትሆነው ከፈጣሪ ለመገናኘት ነው። በቀላሉ ማሳየት እንችላለን። አንድ ሰው አንድ ዛፍ ስር ከሌለው አይቆምም፣ ስሩ ይወድቃል። እውነቴን ነው። አንድ ቤት ከስር መሰረት ከሌለው መውደቁም አይቀር ነው። የሰው ልጅም እግዚአብሔር ካጠገቡ ከሌለ እግዚአብሔር ጋር ግንኙነት ከሌለው ይወድቃል፣ ይስታል፣ በጣም ይስታል። ስለዚህ ከእግዚአብሔር ጋር ግንኙነት በምንም አይነት መልኩ ማቆም የለባችሁ። እኔ ፈለገው ልትለኝ ትችላለህ። አንድ የምናገራት ቃል እስካሁን ጠብቃኛለች፣ ወደፊትም ይጠብቀኛል። ውስጥ ያለው ነገር ሁሌ እግዚአብሔርን ሳላመሰግን ቪዲዮ አልጀምርም። ሳላመሰግነው ቪዲዮ አልጀምርም። ሁሌ ከድሮም ጀምሮ የኔን ቪዲዮ አምላክን አመስግኜ ነው የምጀምረው። በምንም ነገር ነው አመሰግነዋል። ጊዜ ስለሰጠኝ፣ እድሜ ስለሰጠኝ፣ ጤና ስለሰጠኝ፣ በሁሉም ነገር ስለባረከኝ መኖር በራሱ መባረክ ነው። ሰዎች የማይገባችሁ ነገሮች አሉ። መኖር በራሱ መባረክ ነው። ትላንት እህታችን ራሷን አጥፍታለች አይደል? መኖር በራሱ መባረክ እንደሆነ ብዙዎቻችሁ አታስተውሉ። መኖር መባረክ ነው። አንድ ቀን እድሜ ማምሻም እድሜ ነው ይባላል። ስለዚህ ብዙዎቻችን ለመኖር የምንሰጠው ግምት በጣም ትንሽ ነው። ከምን ጋር ስለምናመዛዝነው አሁን ሶሻል ሚዲያ ላይ የመኖር ትልቁ ሚንስ ገንዘብ ብቻ መስሎ የሚታያቸው ነው። ገንዘብ ትክክል ነው፣ ይረዳሃል። የሚያኖር ግን አምላክ ነው። ቆም ብለን አስበው። ከሰው ልጅ ውጭ በአናቱ ተተክሎ ሰርቶ የሚበላ የለም። የሰው ልጅ ብቻ ነው የሚዳክረው። ለምን? እምነት ስለሌለን። እርግብ በለው፣ ዶሮ በለው፣ በግ በለው፣ ምን በለው ፈጣሪ በሰጣቸው በተፈጥሮ ነገር ጽድት ብለው አምሮባቸው ይኖራሉ። ሁሉም እግዚአብሔር የፈጠረው ሌላው ፍጡር በሙሉ በአምላኩ ተማምኖ ይኖራል ያለ ሀሳብ። የእኛ ክፋት ሀሳብ ስላለን ተጠራጣሪ ስለሆንም ብቻ መኖር አንችልም። ተጠራጣሪ እንደ ሰው ልጅ የለም። ቅድሚያ ለእግዚአብሔር ከሰጠ ቀንህን ሌላው ነገር የሚስተካከል ነው። ሌላው ይስተካከላል። ምንም ማድረግ አይችልም። ሌላው ስልጣኑ ያለው የእግዚአብሔር አምላክ ነው። ለሱ ከሰጠነው ቀኑ እኔ ጠዋት ስነሳ በምንም ቀን ልነሳ፣ ይኸው መድኃኔዓለም ምስክሬ፣ ክብሩ ይስፋ እናትና ልጁ ስላነቃኝ ሲወስደኝ የመጨረሻ እሱን አመስግኜ ነው የምተኛው። አንድ ቀን ያለ ሀሳብ ነው የምተኛው። ይኸው 48 ዓመት ሙሉ ነፍስ ካወቅኩበት ጊዜ ጀምሮ አንድ ቀን እንቅልፍ ላይ ደንግጬ ምን ብዬ እሱ ለጥ ለምን ስታፈነዳዳው አትውልም? አልሰማ። አምላክ ሲወድ ሁሉ ነገር ይስተካከላል። የምትሄዱበት መንገድ ነገራችሁ ምናችሁ ቀና ነው የሚሆነው።
ስለዚህ መቅደም ያለበት አምላክ ነው። እኔ ያልኩ እኮ ኃጢአት እናገራል ብዙ ነገር ዮኒ ማኛ ተናገረ እንጂ ያደረገ አትለኝ። መናገር ደግሞ በአንደበታችን እንችላለን አልኩ። ሐሳብ መስጠት ይቻላል። ሐሳብ መስጠትን እንደ ኃጢአት የሚቆጥር ትውልድ ነው ያለ። ሐሳብ መስጠት ኃጢአት ነው። ሰውን መግደል፣ ማረድ፣ መጨፍጨፍ ኃጢአት አይደለም። በኢትዮጵያውያን በተለይ ለየት ያለ ነገር ላይ ነው የደረስነው። ሐሳብ መስጠት ኃጢአት ነው። ሄደ አገር ላይ መግደል፣ መጨፍጨፍ፣ ማረድ ግን ትክክል ነው። እንዴ ደግፋለሁ፣ ጀግና በርታል ትባላል። የኛ ችግር ያ ነው። የኛ ችግር ያ እና ይሄን ነው። አሁንም ወደፊትም እላለሁ ዶላር 15 ዓመት ሶፋ ላይ ተቀምጦ መናገር አይደብርም አልከኝ። አንተ 15 ዓመት እኔን ማዳመጥ ካልደበረ እንዴት እኔ ይደብረኛል? እስቲ ልጠይቀ 15 ዓመት ሙሉ ከተከታተልከኝ ችግሩ ያንተ እንጂ እኔ አይደለም። እዚህ ጋር አሰራ ውስጥ አንተን እኔ አሁን ከነ መፈጠር አላውቅም አይደል ብራታ፣ አላውቅም ከነ መፈጠር። አንተ ራስህ ልጅ ካለ ልጆች፣ ባል ሚስት ካለ ሚስት፣ አባት ካለ አባት፣ ሚስት ካላቸው ፋዘር ሚስታቸው፣ ሁሉም ቤተሰብ ያቀኛል። አይገርምም? እኔ ግን ከነ መፈጠራቸው አላውቅም። ለየት የሚያደርገኝ ያህል እኔን ዱቅ ብለህ ካየኸኝ 15 ዓመት በጣም መስጬ ያለው ማለት ነው። ብቃቴን እየተናገርክ ነው ማለት ነው። በምን አወቅ? እንደ ዳስጣል እኮ ነው የሆኑብኝ አንዳንዶቹማ። እንደ ዳስጣል ዘፈን አትስሙ ምናምን ብለው ዳስጣል ማለት ግን ብሎ ይዘግባል። ዮኒ ማኛ አይቼ አላውቅም፣ ግን 15 ዓመት ነው የማውቅ ሶፋ ላይ እና ባርጩማ ላይ ልቀመጥልህ፣ መደብ ላይ ልቀመጥልህ። ምን ላይ ተቀምጬ እንዳወራ ነው የምትፈልገው? አልገባኝም። ምን ላይ ልቀመጥልህ? ዛፍ ላይ ሆኜ? አዎ ሶፋ ላይ ዱቅ ብዬ ነው የምቀደው። ክብሩ ይስፋ እናትና ልጁ። አንተ ጨጓራን እየላትክ ትሰማኛለህ። ከነዘር ማንዘር እየመረረ ትሰማኛለህ። ይሄ ከባድ ኬዝ፣ ከባድ ኬዝ። እኔን አለመስማት አይቻልም። ልገር ብዬ ነው ካልገባ። ስለዚህ አሁን የምምለው ምንድን ነው? በእውነት ነው የምልህ፣ እንደው እግዚአብሔር እኛን ቢያዋደን። እኔ አሁን አፍሪካ በተለይ ፌስቡክ ላይ ስትገቡ አሁን ይሄ በሳውዝ አፍሪካ የተነሳ ብዙ አፍሪካ ላይ ያሉ በደሎች አየውና ለምን እንደማናድግ ገባኝ። አይታችኋል? ሰሞኑን ፌስቡክ ላይ የሚፖስተው የሚዘገናንን ኃጢአት አበሻ በአበሻ ላይ የሚያደርገው ይቅርታ፣ ጥቁር በጥቁር ላይ የሚያደርገው አይታችሁታል? አይታችሁታል? ፌስቡክ ካላችሁ ፌስቡክ ቼክ አድርጉ። በሚዘገንን ሁኔታ እያሰሩ ዛፍ ላይ ምን ላይ እያደረጉ የሚቀጠቅጡት በድንጋይ በምናምን አየውና እኔ ጥቁርነቴን ተጠየፍኩት። ማንበስል ደነዝዝ እንደሆንን አየሁት። በቃ ጥቁር የሚረካው የሆነን ሰው ሲያጠፋው ብቻ። እኔ ተጠየፍኩት ጥቁርነቴን። ለምን አድርጎ ፈጠረኝ? ነጮች እኮ ተባርከዋል። እንዳለ ያደገው የነጭ ሀገር ነው። የጥቁር ሀገር ይኸው እካክ ማራገፊያ እንዳለ የነጭ ነገርን ይኸው በጣም የተሻለ። እኛስ የተባረክን ህዝቦች ነን፣ ጥሩ ህዝቦች ነን፣ ምን ህዝቦች ነን እያልን ነው የምናወራው። አንዋደድም። ነጮቹስ እግዚአብሔር ምስክሬ በጣም ነው የሚከባበሩት። ከሚገባ በላይ ነው የሚከባበሩት።
በእንክብካቤ ብትል አገራቸው ብትል አሁን ነጭ ኢትዮጵያ ላይ ብሄድ አብዛኛው የሚዘረፍ ነው፣ ሌባ ነው፣ ሲሰርቀው ነው የሚውለው። እኛ እዚህ ሀገር አንዘረፍም። ኢትዮጵያ ብሄድ የነጭ ማት ተዘርፎ ይመጣል። ምን ሲያደርግ ጥቁርን እንደፈጠረው በጣም ይገርመኛል። ቀለሜ እየራሰ ነበረ። መረጃ ደረሰን። ዮኒ ማኛ ብልጽግናን ተሳደብ ተብሏል። መረጃውን አውጣ። ቀለሜን ያላችሁ ቀለሜ መረጃውን አውጣ። ሜርሲ ነይ እንገናኝ ከኔ ጋር። ሜርሲ ነው ያልከው ቀለሜ ያለ ሜርሲ ነይ ከኔ ጋር መረጃውን አብረን እናውጣ። አደራ። ሜርሲ የቀለሜ ደቀ መዝሙር ዮኒ ማኛ ኤኒ ዴይ አንቺ ቤት ልምጣ። መረጃውን ይዘሽ ነይ። አደራ ንገሩልኝ ለቀለሜ። ሜርሲ ቀለሜ አደራ። ቀለሜ እውነት ተናግሮ አያውቅም። አደራ ሜርሲ እኔና አንቺ እንገናኝ። ኤኒ ፔጅ እንሂድ። እናንተ ቤት ቀለሜ ቤት እመጣለሁ። እኔ የምፈራው ሰው የለም። ቀለሜ ቤት መጥቼ የዮኒ ማኛ መረጃ ደርሶናል ካልሽ ይዘሽ ነይ። ተከፍሎት ነው ያለው። አንተ መናጢ እና መረጃ ይዞ መምጣት ይኸው። እኔ አንተ አሁን ይሄን ብለሃል ስል ከነ መረጃው ነው። ይሄን ብለሃል እምልህ ይሄን ብለሃል ነው የምልህ ብለሃል ነው የምልህ እንጂ ፈጥሬ እንደዚህ ተፈጥሮ እንደዚህ አልልም። አንተ መረጃ አለ ብለሃል፣ አውጣ። ኦርቶዶክስ ለእኔ ከፍላል። እንደው ምን አለ እንደ ምላስ ቢያደርግልኝ፣ እንደ ምላስ ቀለሜ ቢያደርግልኝ እንዴት እደሰታለሁ። ምን ዋጋ አለው? ለአፈር መስኮት የለዋል። ያራዳ ልጅ በባዶ ነው የምንለጣለጠው። በባዶ ነው የምንለጣለጠው። ኦርቶዶክስ ራጣ ስደብልኝ ገንዘብ ልክፈል አለች። የሚደንቅ ነው፣ የሚደንቅ ነው። ቤተሰብ በጣም ነው የሚደንቀው። አንዱ ደግሞ የዛሬ 20 ዓመት ነው ማቃል። አረ ዋሽ ዘሩ ሞላ። አረ ቀጣፊ ነህ፣ ቀጣፊ ሸታም። የ20 ዓመት ሶሻል ሚዲያ ላይ አልነበርንም። ቀጣፊ 15 ዓመት ራሱ በቪዲዮ አልሆነንም። አሉክድ 11 12 ዓመት ነው። በእውነት እውነቴን ነው። ሳው ቼክ ሳረግ እንትን ራሱ አሳይ ፌስቡክ ላይ በእውነት የዛሬ 10 ዓመት ሚሞሪ ምናምን ብሎ ላከልኝ እና ለ10 11 ዓመት ነው ለካ። ግን 15 ይሁን ችግር የለው። ያን ያህል ጊዜ አልነበረም። ኤኒዌይስ ሰላማችሁ ብዝት ይበል። መሲ ብርጅስቶንና ጉቺን ላስታርቅ። መልካም ጊዜ ሆንላችሁ። መልካም ቀን